السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زارين من ملكتهم يا رياض الصالحين أسرارة من يدرساتنا. وعن أبي هريرة رضي الله عنه يالنو باب الصبر تاقستا من ملكة رأسرنا. وعن أبي هريرة رضي الله عنه كأبو هريرة يزوى الله وجد الله شونا أن رسول الله صلى الله عليه وسلم يا الله ملك ثنيا قال أنه بلوالال ليس الشديد ليس أيدلم الشديد برتو مالت هيلنيا مالت أيدلم بالسرعة بتقل أيدلم بتقل ميت المالت أيدلم إنما الشديد يلقون برتو يلقون هيلنيا مالت الذي يملك يا يميكو تاتري هنا سونو نفسه نفسه يميكو تاتري هنا سونو عند الغضب بقطاقسي. متفق عليه بخاري ومسلم يزقبوا حديثنا. والسرعة سرعة مالت حديث استتقلت قال بضم الصاد صاد بضم مادرقا نومنا نبو سو بلن وفتح الراء راء دمو بفتح درقا سورة. وأصله سر مسرته من نشا مسرته يقالوا عند العرب كعربوች ዘንድ من يسرع الناس ሰዎችን በትግል የሚጥል ማለት ነው። كثيرا በብዛት የሚጥል ኃይለኛ የሆነ ማለት ነው። እና ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ليس الشديد بالسرعة ኃይለኛ ማለት ብርቱ ጠንካራ ማለት ትግል አይደለም መለኪያው። በትግል ሰዎችን የሚጥል አይደለም። إنما الشديد ይልቁንም ዋጋ ያለው ከቁም ነገር የሚቆጠረው አላህ ዘንድ ዋጋ ያለው ብርቱ ማለት ኃይለኛ ማለት الذي يملك ያ የሚቆጣጠር የሆነ ነው። ነፍሰሁ ነፍሱን የሚቆጣጠር ነው። عند الغضب በቁጣ ጊዜ ነፍሱን የሚቆጣጠር ማለት ምንድነው? من الوقوع في المنهيات በስጭት ላይ ሲሆን ቁጣ ላይ ሲሆን የተከለከለ ነገር ላይ ሸሪዓ የማይደግፈው ነገር ላይ እንዳይወድቅ ነፍሱን የሚቆጣጠር ራሱን የሚቆጣጠር ማለት አላስፈላጊ ነገር ላይ ከመውደቅ ከአላህ ጋር የሚያጣላ ዲን የማይፈቅደው ነገር ላይ ቁጣውን ተከትሎ ከመውደቅ ራሱን የሚቆጣጠር የሆነ ሰው ነው። ስለዚህ በዚህ ሐዲስ ከርዕሳችን ጋር ማገናኘት የተፈለገው ሰዎች በቁጣ ጊዜ በብስጭት ጊዜ ራሳቸውን መቆጣጠራቸው ራሳቸውን ማሸነፋቸው ከሷብር ነው። ምንም ጥያቄ የለውም። መታገስ ታግሶ ቁጣው ወደሚመራው ነገር አለማለፍ ነፍሱን መቆጣጠር ከአላህ ዘንድ ያለው ዋጋ እየተጠቆመ ነው ያለው። ይሄ ነው በቁም ነገር ተቆጥሮ ከአላህ ዘንድ ኃይለኛ ብርቱ ጠንካራ የሚያስብለው። ከሐዲሱ ምን እንወስዳለን? ሙጃሃደተ ነፍስን መታገል መቆጣጠር በልጓ ማስሮ መያዝ ያለው ዋጋ እየተጠቆመ ነው ያለው። ይሄ ሰዎችን በትግል ከማሸነፍ በሰፈር ባገሩ ተፈርቶ የማይደፈር ነው። ከሊቋ አይደፈርም እየተባሉ ስም ከመግነን ይልቅ በብስጭት ጊዜ በንዴት ጊዜ ራሱን የሚቆጣጠር የበለጠ ጀግና እንደሆነ ከዚህ እንወስዳለን። وجوب الابتعاد عن الغضب ከቁጣ አስፈላጊ ካልሆነ ቁጣ ራስን ማራቅ ግዴታ እንደሆነ። ምክንያት አካላዊ ለጤናም ጥሩ አይሆንም፣ ለጤናም ጉዳት ይኖረዋል፣ የስነ ልቦና ችግር ይኖረዋል፣ ማህበራዊ ችግር ያስከትላል። ማህበራዊ ችግር ማለት ትዳርን ሊያፈርስ ይችላል፣ ልጆች ጋር ሊያቀያይም ይችላል፣ ሊያጣላ ሊያራርቅ ይችላል፣ ሌሎች ሰዎች ጋር እንደዚሁ ዝምድና ሊያቆራርጥ ይችላል። ከዚህም አልፎ ከአላህ ጋር ሊያጣላ ማይፈቀድ ነገር ሊፈጽም ይችላል። ስለዚህ ከዚህ ነገር
አላህ በማይፈቅደው ቦታ ከሆነ በማይፈቀድ ሁኔታ ከመቆጣት መራቅ ግዴታ እንደሆነ እየተጠቆመ ነው ያለው። وعن سليمان ابن سرد رضي الله عنه كسليمان ابن سرد تيزو الله يدد الله جونا قال انديه ይላለው كنت جالسا ተቀምጬ ነበር مع النبي صلى الله عليه وسلم ከነቢያችን ጋር ورجلان يستبان ሁለት ሰዎች ይሰዳደባሉ وأحدهما عنداቸው قد احمر وجهه ፊቱ ቀልቷል ተቀያይሮ وانتفخت أوداجه وانتفخت ተነፋፍተዋል أوداج ማለት ግራና ቀኝ አንገታችን ላይ ያሉት ወፍራም የደም ጋኖች ማለት ትልልቆቹ የደም ጋኖቹ ጅማቶቹ ተገታትረዋል ተነፋፍተዋል فقال رسول الله صلى الله عليه وسلم يا الله መልእክተኛ በዚህን ጊዜ እየተመለከቱ ነው ያሉት እንዲህ አሉ إني لا أعلم እኔ በርግጥ ማውቃለሁ ከሊመተን የሆነችን ንግግር አውቃለሁ لو قالها ቢላት ኖሮ ይሄ ሰውዬ በዚህ ደረጃ ላይ የደረሰው لذهب عنه ከሱ ይወገደለት ነበር ما يجد የሚያገኘው የሚሰማው ይሄ ስሜቱ ይወገድለት ነበር موقعت قال لك بيتقمات متاسوقدለት سبب ልትሆን لو قال اعوذ بالله من الشيطان الرجيم ከተረገመው ሸይጣን በአላህ ይጠበቃለሁ ቢል ذهب عنه كسي ወገድለት ነበር ما يجد የሚያገኘው ስሜት فقالوا له ለሰውየው በዚህን ጊዜ አሉት ان النبي صلى الله عليه وسلم قال ነብያችን እንዲህ ብለዋል تعوذ بالله من الشيطان الرجيم كترجموا شيطان الله إذا كتمر شيطان بالله تتبق إياله نو متفق عليه بخاري ومسلم يتسمى مبث حديثنا يزقبوا حديثنا بزيه سليمان بن سرد باستلالفت حديث وسط كنت جالسا مع النبي صلى الله عليه وسلم فنبياتين قال تكمل جنبه ورجلان يستبان ሁለት ሰዎች ይተዳደሙ ነው ያሉት ምን እንወስዳለን ሰሃቦች ደረጃቸውን ዋጋቸውን ከፍ ያለ ቦታቸውን ስንገልጽ ፍጹም ናቸው እያልን አይደለም የማይጠበቁ ከሰው ልጅ የሚከሰቱ ነገሮች ይከሰታሉ ሰው ላይ የሚከሰቱ ነገሮች ይከሰቱባቸዋል ልክ እዚህ ላይ እንደገጠመ ከነብዩ ሰለላሁ ዐለይሂ ወሰለም ፊት እንዲህ አይነት ነገር እየገጠመ ነው ያለው ከዚህም የባሰ ነገር ሊስተዋልባቸው ይችላል ከነሱ ላይ የሚታዩ ሰዋዊ ባህሪዎችን ስተቶችን መነሻ አድርጎ ግን በክፉ ማንሳት አይቻልም በክፉ ማንሳት የለባቸውም ስንል ፍጹም ናቸው እያልን አይደለም ነብያዊ አስተምሮት ይሄን የሚያመላክት ስለሆነ በክፉ እንዳናነሳ የሚያሳስብ ስለሆነ እንጂ ፍጹም ናቸው ተብሎ አይደለም ያላቸው ደረጃ ይታወቃል ለእስላም የከፈሉት መስዋዕትነት ይታወቃል ስለዚህ ሊከበሩ ይገባል ማለት ነው ወደዚህ ስንመለስ ሁለት ሰዎች እየተሰዳደቡ ነው በጣም ከመናደዱ የተነሳ አንደኛው በምን ሁኔታ ላይ ነው ያለው ፊቱ ቀልቷል ደም ስሩ ተገታትሯል በዚህን ጊዜ መልእክተኛው ሰለላሁ ዐለይሂ ወሰለም ይሄ ሰውዬ لو قالها بصدق ويقين በስድቅና በየቂን ቢናገራት ይሄ ስሜቱን የምታስወግድለትን ቃል አውቅ ነበር አሉ ቀጥታ አላናገሩት ለምንድን ነው በቀጥታ ያላናገሩት ሰውየው በጣም ግለት ላይ ነው ያለው ከፍተኛ የሆነ ራሱን መቆጣጠር ያቃተውን ሰው የምናናገርበት ሁኔታ ጥንቃቄ ያስፈልጋል አንዳንዴ ሰዎች ከአላህ ጋር የሚያጋጭ አደገኛ ሁኔታ ላይ ሆነው በአላህ ብንዘክራቸው ብንገስጻቸው ወደ ኩፍር ሊገፋቸው ይችላል የራሱ ጉዳይ ብለን ዝም ብለን ልክ ነው ቃሉ ልክ ስለሆነ ብቻ ዝም ብለን መወርወር የለብንም ምን ሊመልስ ይችላል ይሄን ሰውዬ በዚህ መልኩ ባናገረው ምናልባት ወደ ኩፍር ይገፋው ይሆን ኩፍር ቃል ይናገር ይሆን ኋላ ቢጸጸት ኋላ የሚመጣ ነገር ነው ለዚህ ጥፋቱ ሰበብ እንዳልሆነው በምን መልኩ ልቅረብ ብለን ማሰብ ይኖርብናል ቤተሰብ ጋር ተቃይሟል ብንገስጸው ብንመክረው አላህ የሚያዝህ እንደዚህ ነው መልእክተኛው ሰለላሁ ዐለይሂ ወሰለም እንደዚህ ብለዋል ቀጥታ በዚህ መልኩ ብናናገረው ደም ፍላት ላይ ያለ ሰው ራሱን መቆጣጠር ያልቻለ ሰው
ያልጠበቅነው ጆሮአችን ሊሰማ የማይፈልገው ነገር ሊናገር ይችላል። ስለዚህ ሰዎችን እንደ ሁኔታቸው መያዝ ይኖርብናል። ቀጥታ ቢያናገሩት ጥሩ ላይሆን ይችላል ምላሹ። ስለዚህ ሰውየው ይሰማል፣ ነገር ግን ቀጥታ ለሱ አይደለም የሚያናገሩት። እኔ ይሄ ሰውዬ የሆነ ቃል ቢናገረው ይህን ስሜቱን የሚያስወግድለት ቃል አውቅ ነበር ብለው ተናገሩ። ከዛ ሰዎቹ ቀጥታ ነገሩት። ተቀበለ አልተቀበለም? በነገራችን ላይ ሐዲሱን ቆረጥ አድርገው ነው ያቀረቡት። ሼክ ረሂመሁላህ ቆረጥ አድርገው ነው ያቀረቡት። አዑዙ ቢላህ በል ብለው ሲነግሩት እኔ ብደት አለብኝ እንዴ ብሎ ነው የመለሰው። ለምን? ሌላ ስሜት ውስጥ ነው ያለው። ሸይጣን ተቆጣጥሮታል። ቀጥታ ቢያናግሩትም ጥሩ ላይ መልስ ይችላል። ለሳቸው ጥሩ አለመመለስ ደግሞ ሌላ ከባድ ነው ውጤቱ። ምን ያክል በዚህ ደረጃ የደረሰ ቁጣ አደገኛ እንደሆነ ሸይጣን ምን ያህል እንደሚቆጣጠር ሰዎችን ማለት ነው ጥንቃቄ እንደሚያስፈልግ አሁንም ካለንበት ርዕስ ጋር ስናገናዝበው ሰብር ጋር የሚሄድ አይደለም። ማናችንም ጋር ሊገጥመን ይችላል፣ ግን ቀድሞ ራስን ማዘጋጀት። ከዚህ በፊት እንዳነሳሁት ከሰለፎች እንደተገኘው አንዳንድ የሚፈትኑ ሁኔታዎችን ሰብር መማሪያ ማድረግ ነው፣ የትዕግስት መለማመጃ ማድረግ ነው። ይህ ሰው ሊፈተነኝ ነው የተነሳው፣ እንደምንም መታገስ አለብኝ፣ አላህን አስቤ ማሳለፍ አለብኝ። ብስጭታችን የበለጠ የባሰ ውጤት ያመጣል እንጂ የተሻለ ነገር አያመጣም። ምናልባት ሰው ሲበሳጭ ወደ ሌላ ነገር ነው የሚቀይረው። እንደ ህፃን ዕቃ እያነሳ ይሰባበራል፣ ሌላ ነገር ውስጥ ይወድቃል። ሙሉ በሙሉ ሸይጣን ሊቆጣጠረው ይችላል። እዚያ ከመድረሱ በፊት ራሱን ስሜቱን የሚገታበትን ነገር ማሰብ ይጠበቅበታል ማለት ነው። እና ከነዚህ መከላከያ መንገዶች አንዱ እዚህ የተጠቀሰው ምንድነው? አዑዙ ቢላህ ሚነሽ ሸይጣን ረጂም። ሰዎች ቁጣ ላይ ከፍተኛ ቁጣ ላይ ሲደርሱ ከዚያ ስሜት አንዱ መውጫ መንገድ ይሄ እንደሆነ እየተጠቆመ ነው ያለው። አላህ ሱብሓነሁ ወተዓላ ምን ብሏል? ወኢማ የንዘገነከ ሚነሽ ሸይጣን ነዝጉን፣ ሸይጣን የሆነ ጉትጎታን ከሸይጣን የሆነ ጉትጎታ ቢጎተጉትህ ቢያገኝህ ፈስተዒዝ ቢላህ፣ በአላህ ተጠበቅ። ኢነሁ ሰሚዑን ዓሊም፣ እሱ ሰሚና ዋቂ የሆነ ጌታ። በትክክል መልእክቱን እያሰቡ ሲናገሩትና ዝም ብሎ እንደ ካሴት ሲለቁት አንድ አይደለም። መቼም አላህን በማሰብ አዑዙ ቢላህ ሚነሽ ሸይጣን ረጂም፣ ሸይጣን ሊያሳስተኝ ነው፣ ይሄ ሰው ሸይጣናዊ ተግባርን እንደፈጽም እየገፋኝ ነው የሚል ስሜት አዳብሮ ወደ ኋላ ራሱን ቢመልስ አላህ ሰበብ አድርጎ ያግዘዋል ከዛ ነገር። ስለዚህ አላስፈላጊ የሆነ ቁጣ የሸይጣን ጉትጎታ፣ ቅስቀሳ፣ ማነሳሳት ስላለበት ይሄን ታሳቢ ማድረጋችን በራሱ ከዛ ስሜት ለመውጣት ያግዘናል ማለት ነው። وعن معاذ بن انس كمعاذ بن انس تيزو رضي الله عنه الله يوددلاቸውና أن النبي صلى الله عليه وسلم قال ነብያችን እንዲህ ብለዋል አሉ من كظم غيظا ቁጣውን የገታ የሆነ ሰው የዋጠ የሆነ ሰው من كظم የገታ የዋጠ የተቆጣጠረ غيظا غضبا ቁጣውን ከፍተኛ ደረጃ የደረሰ ብስጭቱን የተቆጣጠረ ሰው وهو قادر እሱ ቻይ ሆኖ ሳለ እየቻለ على أن ينفذه ሊፈጽመው እየቻለ በጣም ተበሳጭቷል፣ በጣም ተናዷል፣ ንዴቱን ተከትሎ የሚፈልገውን ነገር ማድረግ የሚችልበት አቅም አለው። እየቻለ ራሱን የተቆጣጠረ ነፍሱን ያሸነፈ دعاه الله سبحانه وتعالى ወይስ عز وجل እናንተ እሺ ችግር የለም የትኛውም ቢሆን سبحانه وتعالى ጥራት ይገባውና ይላቀ የሆነው አላህ ይጠራዋል፣ دعاه ይጠራዋል على رؤوس الخلائق كفطران مهل بهزب مهل يتروال يوم القيامة بتنسى كان بقيامة كان حتى يخيره اسكم يمرت أو درس من الحور العين كحور العين اسكم يمرت أو ما شاء يمي فلقاتنا هنا رواه أبو داود يزقبوتنا والترمذي يزقبوتنا وقال ترمذي عنده بلوال حديث حسن نو بلوال شي حديث واستلالاتي معاذ بن جبل أيضا أن النبي صلى الله عليه وسلم قال نبياتنا عنده بلوال من كظم غيظا قطعون يواتا يتقوت أتره
ብስጭቱን ቁጭቱን ከፍተኛ ደረጃ የደረሰ ንዴቱን የተቆጣጠረ ሰው የገታ ሰው وهو قادر على أن ينفذه ሊፈጽመው የሚችል ሆኖ እቺ ወሳኝ የሆነች ሸርጥ ነች። የሚናደዱ ሰዎች ሁኔታቸው አንድ አይደለም። ተበሳጭተዋል፣ የሚፈልገውን የሚያደርግበት አቅም ላይኖረው ይችላል። ወይም የሚፈልገውን ስሜት ለማድረግ ለማስተንፈስ ውጤቱን ሊፈራ ይችላል። ይሄን አይደለም የተፈለገው። ተናዷል፣ ያን ተከትሎ ማድረግ የሚችለው ነገር አለ። ያን ማድረግ የሚችለው ነገር ከማድረግ የተቆጠበ ያን ከማድረግ የተቆጠበ دعاه الله سبحانه وتعالى الله يتروال على رؤوس الخلائق بفطران مكاكل يوم القيامة بتنسى كل شيء لما يتروال حتى يخيره من الحور العين كحور العين لأمرت أو ما شاء يفلقون. رواه أبو داود زجبوتاك أبو داود سماته سليمان ابن الأشعث نو. والترمذي سالفنا البكر سماته يستوصين الله محمد بن عيسى وقال حديث حسن بالرحمن ترمذي حديث الشيخ الألباني رحمه الله حسن وبلال مكاكلين درجة ያለው ማለት ነው። والله أعلم سند ውስጥ أبو مرحوم የተባለ ሰው አለ። الإمام الذهبي ليس بذاك يعني هل አይደለም ይላሉ፣ ጠንካራ አይደለም ይላሉ። والله أعلم. طيب አሁንም ቁጣን መቆጣጠር ያለውን ሽልማት ያለውን ዋጋ በተለይ ደግሞ ቁጣውን መፈጸም ሲችል መግታቱ ያለውን ዋጋ ነው እየተጠቆመ ያለው። ከነዚህ ሐዲሶች ምን እንወስዳለን? طيب አንድ ላይ ያያይዛሉ። ቀጣዩ ሐዲስ ከዚህ ጋር የተያያዘ ስለሆነ وعن أبي هريرة رضي الله عنه كأبو هريرة تيزو الله يودد الله جونا أن رجلا قال للنبي صلى الله عليه وسلم لنبياتنا انديها لا جو عندسا أوسيني مكرين ያላቸው قال لا تغضب አትቆጣ ፈረደደ ደጋገመ ሚራረን በተደጋጋሚ ወይም ብዙ ጊዜ መላለሰ ማለት ምከረኝ ያላቸው ደጋግሞ መላለሰ قال لا تغضب አሁንም አትቆጣሉ በዛው እየመላለሱ ሳቸው رواه البخاري የዘገቡት ሐዲስ ነው። በዚህ ሐዲስ ውስጥ ርዕሳችን ጋር እናገናዝበው ሶብር ጋር ቁጣና ሶብር አብሮ እንደማይሄድ እየተነገረን ያለው። ሲጀመር ቁጣ በዚህ መልኩ ሶብር ጋር አይሄድም፣ ሶብር ጋር ይጋጫል። ቁጣን መቆጣጠር እስላማዊ የሆነ ዋጋ አለው፣ ደረጃ አለው እየተባለ ሲነገር ሁሉ አይነት ቁጣ አይደለም። ለሁለት ይከፈላል። ቁጣ መናደዱ ለሁለት ሊከፈል ይችላል። መቆጣት ለሁለት ሊከፈል ይችላል። እሱም አንደኛው መምዱህ የሆነ የተወደሰ አይነት አለ፣ ሌላው መዝሙም የተወገዘ አይነት አለ። ስለተወገዘው አይነት ነው እያወራን ያለ። ሶብርን ከማጣት የመነጨ የሆነ መጥፎ የሆነ ውጤት የሚያስከትል የሆነ አይነት ብስጭትን፣ ንዴትን፣ መቆጣትን እንጂ የተገለጸ ያለው ለአላህ ብሎ መቆጣት ይፈልጋል። እንዲያውም ቦታውን በጠበቀ በጤነኛ መልኩ ከተያዘ ይፈልጋል። ረሱል ሰለላሁ ዐለይሂ ወሰለም የተቆጡባቸው በርካታ አጋጣሚዎች አሉ፣ በርካታ ክስተቶች አሉ። ጥፋት ተፈጽሞ ሲያዩ የተቆጡባቸው አሉ። ቅርብ የሚባሉ ሰሃቦቻቸው ላይ ቤተሰቦቻቸው ላይ ጭምር በኃይለኛ የተቆጡባቸው ክስተቶች አሉ። ስለዚህ የሚፈለግ አይነት ይኖራል ማለት ነው። ለአላህ ብሎ መቆጣት ሌላ ነው። እዚህ ጋር እየተገለጸ ያለው ተገቢ ባልሆነ መልኩ ከዚህ ጋር የተያያዘ ያልሆነ ዱንያዊ በሆነ መልኩ ሊሆን ይችላል፣ በራሱ ጉዳይ ሊሆን ይችላል፣ ሊበሳጭ ይችላል። ሰው ነው፣ ሰዋዊ ተፈጥሮ አለው። ከመሆኑም ጋር መቆጣጠር አለበት፣ ራሱን ማሸነፍ አለበት። አልፎ ወደ ጥፋት የሚጥለው ደረጃ መድረስ የለበትም፣ ወንጀል ላይ የሚጥለው ደረጃ መድረስ የለበትም። ይሄ ነው የተፈለገው። እና ይህ አንድ ሰው መጥቶ ነብዩን ሰለላሁ ዐለይሂ ወሰለም ምከረኝ አላቸው። አውሲኒ ለምክር የሚጠይቋቸውን ሰዎች በተለያየ መልኩ ይመክራሉ። አንዱን በሶላት ሊመክሩ ይችላሉ፣ ሌላውን በወላጆች ሐቅ ሊመክሩት ይችላሉ፣ ሌላውን ከትዳር ጋር ያይዞ ሊመክሩ ይችላሉ። በተለያየ መልኩ ይመክራሉ። እዚህ ላይ ደግሞ የመከሩት ላ ተግضب አትቆጣ ብለው
ምናልባት ሰውየው ከዚህ ጋር የተያያዘ ምክር የሚያስፈልገው ሆኖ ሊሆን ይችላል ይላሉ። والله اعلم። ነገር ግን ቁጣ ምን ያህል አደገኛ እንደሆነ ጉዳዩ ትኩረትን ልንሰጠው የሚገባ እንደሆነ እንጨብጥበታለን። ከዚህ ውስጥ ብዙ ሰው ምክር ፈልጎ እኛ ጋር መጥቶ ቢጠይቀን ቢያማክረን ይሄ ነገር እንደ ቀዳሚ ሐሳብ ሆኖ አእምሮአችን ላይ አይመጣም፣ ትኩረት አንሰጠው። ምክንያቱም ለጉዳዩ ተገቢ ግንዛቤ ከተገቢ ትኩረት ስለማንሰጥ ማለት ነው። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም በዚህ ደረጃ ማሳሰባቸው አትቆጣ ማለታቸው ደግሞ ሲጠይቃቸውም ደጋግሞ በዚህ መልኩ ማናገራቸው የቁጣን አደገኝነት ነው የምንረዳው። በቁጣ የተነሳ እንደ ዋዛ በቀላል የተጀመረች ነገር ስንት ነፍስ ይጠፋል፣ ግጭቱ ተባብሶ። በቁጣ የተጀመረ ነገር ትዳር ይፈርስበታል፣ ዝምድና ይቆረጥበታል፣ ጎረቤትና ጎረቤት ይቀያየማል፣ ብዙ ነገር ይደርሳል። ስለዚህ ውጤቱ እንደምናስበው ዝም ብሎ ቅጽበታዊ ላይሆን ይችላል፣ ተያያዥ ሰፊ ነገር ሊኖረው ስለሚችል ቁጣችንን እንዴት ነው በምንናደድ በምንበሳጭ ጊዜ ምን አይነት ገጽታ ነው የሚኖረን፣ በምን መልኩ ነው ጉዳዩን የምንይዘው የሚለውን ራሳችንን መታዘብ፣ መገምገም፣ ማረም፣ ማስተካከል ያስፈልጋል ማለት ነው። لا تغضب አትቆጣሉ። አትቆጣ ማለታቸው ምንድነው? ዓሊሞች የተለያየ ነገር ያነሳሉ። ከፊሎች አትቆጣ ማለት ለቁጣ ከሚጋብዝ ነገር ጥንቃቄ ይኖርህ፣ ሰበቦችን ተጠንቀቅ ማለት ሊሆን ይችላል ያለው። ሌሎች ደግሞ ቁጣ ሰው በምርጫው ፈልጎ አይደለም የሚቆጣው። እና አትቆጣ ማለት ምንድነው? ቁጣህ ወደሚመራህ ነገር ስሜትህን ዝም ብለህ አትከተለው፣ ወደ ጥፋት ሲወስድ አብረህ አትፍሰስለት። ይሄ ነው የተፈለገው ያለው። ሌሎችም ያስቀምጣሉ لا تغضب ደጋግመው አትቆጣ ነው። ስለዚህ እንዲህ አይነት ነገር ሲገጥመን የተቀመጡ ሸሪዓዊ አማራጮች አሉ። ይሄ በህይወታችን በተለያየ መልኩ ስሜታችን ድንገት የሚቀሰቅሱ ነገሮች ስለሚኖሩ በምን መልኩ ነው ራሳችንን የምንቆጣጠር የሚለው መለየቱ አስፈላጊ ነው። ከነዚህ ነገሮች አንዱ ቀደም ብሎ የተገለጸው ነብዩ ሰለላሁ ዐለይሂ ወሰለም ምን ያሉት ነው? ተዐወዝ ቢላህ ሚነ ሸይጣን ረጂም። አዑዙ ቢላህ ሚነ ሸይጣን ረጂም ማለት ነው አንዱ ካላስፈላጊ ውጤት ራሳችንን መገደቢያ መግቻው መንገድ ከሸይጣን መጠበቅ ነው። ምክንያት የሸይጣን ጣልቃ ገብነት ስለሚኖር አላስፈላጊ ውሳኔ ላይ ልንደርስ ስለምንችል አንድ። ሁለተኛ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሲቆጣ ዝም ይበል ብለዋል። አብረን በተጫጫዋን ቁጥር ብዙ በተናገርን ቁጥር ማይፈለግ ነገር የበለጠ ግለት እየጨመረ ነው የሚሄደው፣ ሞቅታ እየጨመረ ነው የሚሄደው። ስለዚህ አንዱ መቆጣጠሪያ መንገድ ዝምታ ነው። ዝም ማለት ሌላ ቆሞ ከሆነ መቀመጥ፣ ተቀምጦ ከሆነ ጋደም ማለት። ምክንያቱም ይገፋፋዋል፣ ያላሰበው ነገር ላይ ሊደርስ ይችላል። ልጁ ላይ ሊሆን ይችላል። ድንገት ያላሰበው ውሳኔ ወስኖ ኋላ ላይ ጸጸት ላይ ሊወርቅ ይችላል። እጅን በጀል ሊል ይችላል። አስበው አይደለም ሰው ብዙ ነገሮችን የሚደርስባቸው ያልጠበቀው ያላሰበው ነገር ላይ ኋላ የሚያሳዝነው ነገር ላይ እንዳይደርስ ቁጣውን የሚያረጋጋበት መንገድ ሊከተል ይገባል። ቆሞ ከሆነ ይቀመጥ፣ ተቀምጦ ከሆነ ጋደም ይበል፣ ቤት ውስጥ ከሆነ ወጣ ይበል፣ በሌላ ጉዳይ ራሱን ይጥመድ፣ ውዱእ ያድርግ። በዚህ እንደዛ ሲያደርግ ፊት ለፊት ካለው ፍጥጫ ምን ያደርጋል? ዘወር ይላል ማለት ነው። ፊት ለፊት ከሚስቱ ጋር ከሆነ እየተነጋገረ ያለው ከልጁ ጋር ከሆነ ከሌላም ሰው ጋር ከሆነ ከእይታው ዞር ማለቱ በራሱ የራሱ የስነ ልቦና ምን አለው? የሚቀንሰው ነገር አለ፣ ጫናውን ይቀንሳል። ስለዚህ ዘወር ማለት፣ ቆሞ ከሆነ መቀመጥ፣ ተቀምጦ ከሆነ ጋደም ማለት ወይም በሌላ ጉዳይ ራሱ መጥመጥ የመሳሰሉ እርምጃዎችን ሲወስድ ከሸይጣናዊ ጉትጎታ ራሱን ያተርፋል፣ ያድናል ማለት ነው። وعن ابي هريره كأبو هريرة يزور رضي الله عنه الله يودد الله جونا قال انده بلوان قال رسول الله صلى الله عليه وسلم يا الله ملكتني انده بلوان قالوا ما يزال البلاء فتنا أي وقدم بالمؤمن والمؤمنة بوندم من بسيط أمان لاي بوند أمان لاي والمؤمنة بسيط أمان لاي فتنا كمكتاتل كمن نبابر أي وقدم في نفسه بنفس لاي وولده بلج لاي وماله بجنزب لاي حتى يلقى الله تعالى يلاقون الله اسكمي جنا من رس وما عليه خطيئة بس لاي من ما ينتحدث ساينور بس
ንጹህ ሆኖ እስከሚገናኙ ድረስ ወንጀል ምነው ፈተና ሊነባበር ሊከታተልበት ሊፈራረቅበት ይችላል። رواه الترمذي الإمام الترمذي ዘግበውታል። وقال እንዲሁም ምን ብለዋል? حديث حسن صحيح حديث حسن صحيح ነው ብለዋል። በዚህ ሐዲስ ውስጥ መልእክተኛው ሰለላሁ ዐለይሂ ወሰለም ምን ይላሉ? ما يزال البلاء بالمؤمن والمؤمنة በወንድም ይሁን በሴት አማኝ ላይ ፈተና ከመነባበር ከመከታተል ከመፈራረቅ አይወገድም። ሰዎች በየአይነቱ ፈተና ሊፈራረቅባቸው ይችላል። አማኞች ሆነው ሙስሊሞች ሆነው ወደ ዲን የቀረቡም ሆነው ፈተና በየአይነቱ ሊፈራረቅባቸው ይችላል። በነፍሲሂ በነፍሱ ህመም ሊሆን ይችላል፣ ሐሳብ ሊሆን ይችላል፣ ጭንቀት ሊሆን ይችላል። በነፍሱ ላይ የተለያየ ነገር ሊገጥመው ይችላል። ወወለዲሂ በልጁ ላይ የልጁ ጤና መቃወስ ሊሆን ይችላል። የልጁ ሐሳብ የሱ ሐሳብ ነው። ልጁ ላይ የተለያየ ነገር ሊገጥመው ይችላል። ህይወቱ ሊመሰቃቀል ይችላል። ወማሊሂ ወይም ደግሞ ልጁን ሊያጣ ይችላል። ልጁን በሞት ሊያጣ ይችላል። ወማሊሂ ገንዘቡ ሊከስር ይችላል። ሙሉ ሊጠፋ ይችላል። የተለያየ ነገር ሊያጋጥመው ይችላል። የተለያየ ፈተና በዚህ መልኩ እየተፈራረቀ የሚያጋጥመው ከመሆን አይወገድም حتى يلقى الله تعالى የላቀውን አላህ እስከሚገናኝ ማለት ሞት ዱንያን በሞት እስከሚለቅ ድረስ ማለት ነው። እስከሚሞት ፈተና በየአይነት ሊፈራረቅበት ይችላል። እንዲህ ከመሆን ላይ ይወገድ ይችላል። وما عليه خطيئة ነገር ግን ከአላህ ጋር ምንም አይነት ኃጢአት ሳይኖርበት በፈተናው የተነሳ ተራግፎለት ከጌታው ጋር ይገናኛል። ምን ሲኖር? አላህን ማሰብ ሲኖር፣ አላህን ማሰብ ኢኽላስ ሲኖር ነው እንጂ የፈተና መብዛት በራሱ አጅር ያስገኛል ማለት አይደለም። አላህን አስቦ ከሰበረ ከታገሰ አጅሩን ከአላህ ካሰበ አላህ ከወንጀሉ ነፃ አድርጎ ዱንያን እንዲለቅ ያደርገዋል። በአኺራ ከሚጠብቀው ፈተና በዚሁ ይገላግለዋል ማለት ነው። رواه الترمذي وقال حديث حسن صحيح حديث حسن صحيح نوال الترمذي የትርሚዚ ይሄ እስጢላህ ሌሎች አይማዎች አይታወቁም፣ እሳቸው ናቸው በዚህ የሚታወቁት። ሐሰን ሰሒህ በሚል ሌሎች ወይ ሐሰን ይላሉ ወይ ሰሒህ ይላሉ። እሳቸው ሐሰኑን ሰሒህ ሁለት አይነት ቃል በአንድ ላይ አጣምረው ይጠቀማሉ። ምንድነው የሚፈልጉት? ይህን ስል ማለት የፈለቁት እንዲህ ነው ብለው መፍቻ ቃል አላስቀመጡም። በዛ የተነሳ ዓሊሞች የተለያየ ትርጓሜ ሰጥተውታል። ከፊሎች ሐዲሱን በአንድ መንገድ ሐሰን በሌላ አቅጣጫ ደግሞ ሰሒህ ሆኖ አግኝተውት እሱን ለመግለጽ ነው ይላሉ። ሌሎች ደግሞ በአንድ መስመር ሰሒህ ሆኖ ካገኙት በቂ ነው ሰሒህ ተብሎ ይገለጻል። ስለዚህ ይሄ አይደለም ምክንያቱ። ስለዚህ ቢያንስ ዝቅ ቢል ሐሰን ነው፣ ያለበለዚያ ሐሰን ሰሒህነት ይደርሳል ማለታቸው ነው ያሉ አሉ። ሌሎችንም የሚያስቀምጡ አሉ። والله اعلم شيخ الألباني رحمه الله صحيح الجامع በተሰኘው ኪታባቸው ውስጥ ሰሒህ ብለውታል። ሐዲሱ ሰሒህ ብለውታል። ከሐዲሱ ከሚወሰዱ ቁም ነገሮች المؤمن ሙእሚን የሆነ ሰው ዱንያ ላይ ለፈተና ተጋላጭ እንደሆነ ፈተና በተለያየ መልኩ ሲጀመር ስለ ፈተና ያለንን ግንዛቤ በጥንቃቄ መመልከት ማስተካከል ይኖርብናል። ፈተና ማለት የዱንያ መጉደል፣ የጤና መጥፋት፣ ሞት ማጋጠም አድርገን ለነፍስያችን የሚጎረብጡ ነገሮችን ብቻ ማሰብ የለብን። ለነፍስያችን የሚመቹ የሚመስሉ ነገሮችም ፈተና ናቸው። የሀብት መንሰራፋት፣ ምቾት፣ ጤና፣ ሌላው ቀርቶ መልካችን ውበት፣ ቁንጅና ሳይቀር ፈተና ነው። እድሜም ፈተና ነው። ይህም መነሻ አድርጎ ሰው ምንድነው የሚያንጸባርቀው የሚያሳየው? በመልኩ ሌሎች ላይ የሚያሳየው ጉራ አለው። በሀብቱ አላህ የሰጠውን ሀብት ዘካ ከማውጣት የሚፈለግ ቦታ ላይ ከማውጣት ወደ ኋላ የሚቀርበት ነው። ሰዎች ላይ የሚጎረርበት ነው። ለጥፋት የሚያውለው ነው። አመጣጡ ምን ይመስላል? አወጣጡ ምን ይመስላል? ጤናችንም እንደዚህ አላህ ጤና ሰጥቶናል። ሶላት እንሰግዳለን፣ ግዴታችንን እንወጣለን የመሳሰሉ። ስለዚህ ዱንያ እንዳጠቃላይ የፈተና መድረክ ነች። አጠቃላይ ለነፍስያችን የሚጎረብጠው ብቻ ሳይሆን የምንጓጓለት የሚመቸን ሁሉ የፈተናው አካል ነው። ለሁሉም የሚመጥን የሆነ ምላሽ ሊኖረን ይገባል ማለት ነው። አላህ Subhanahu Wa Ta'ala
ወለነብልወነኩም ቢሸይእን ሚነል ኸውፊ ወልጁዕ በእርግጥም ከስጋት ከረሃብ እና ወነቅስ ሚነል አምዋል ወልአንፉስ ወስተመራት ከገንዘብ ከነፍሶች ከሰብሎች ከፍሬዎች በማጉደል እንፈትናችኋለን በእርግጥም ብሏል። በእርግጥም እንፈትናችኋለን። ወበሽሪ ሳቢሪን ታጋሾችን አብስራቸው ብሏል። የሚታገሱን አላህ ስብሓንሁ ወተዓላ ያለ ገደብ ይመነዳቸዋልና። እሺ ቀጥሎ ያለው ሐዲስ وعن ابن عباس رضي الله عنهما كعبد الله بن عباس يزو الله يودد الله قال انده بلوان قدم متى عيينة بن حسن عيينة ابن حسن الفزاري متى فنزل عرف على ابن أخيه كوندم لجزند عرف فنزل عرف على ابن أخيه كوندم لجزند يوندم لجسمه الحر ابن قيس حر بن قيس تبلو متوقس زند عرف وكان نبر حر بن قيس من النفر كسوت نبر الذين يجنيهم يمياك أرباتشو كهونو عمر رضي الله عنه خليفة وعمر يمياك أرباتشو كهونو سوت وسط نبر مان الحر بن قيس عمر زندك أربكم يبالو سوت نبر وكان القراء أواكيوتو نبرو أصحاب مجلس عمر رضي الله عنه يا عمر مماكرت مجلس مماكرت قبائي أبالات يا عمر مماكرت أبالات أواكيوتو نبرو كان القراء أواكيوتو نبرو قراء مالت ودخل بالو الرداد قرآن ميقارو تبلو بقرد في الترقمة بزي زمن قل عندي تنصرة لما تناقض رجم ጊዜ ይወስድባቸዋል በቀራን ብቻ እየተማሩ 10 አመት 10 ምናምን አመት ይወስድባቸዋል ትምህርታቸው እንደኛ አይደለም በጥልቀት ነው የሚረዱት ለማን ብቻ አይደለም በዚያ የተነሳ ቁራእ ተብለው የሚጠሩት አዋቂዎች ናቸው ዝም ብለው ሸምድደው የሚያልፉ ወይም ዝም ብለው የሚያነበልቡ ብቻ አይደለም ከዚያ ያለፈ በጥልቀት ለመረዳት አመታት ነበር የሚወስድባቸው እና كان القراء አዋቂዎች ነበሩ اصحاب مجلس عمر يا عمر መማክርት አባላት የዑመር ጉባኤ አባላት ومشاورته አማካሪዎቹም كهولا ጎልማሶችም ሆኑ كهولا كانوا ጎልማሶችም ሆኑ او شبانا ወጣቶችም ሆኑ የዑመር ጉባኤና መማክርት አባላት አዋቂዎች ነበሩ فقال عيينة آل لابن أخيه لو اندموا لحر بن قيس اندي هذا يا ابن أخي يا اندم يلج لك وجه أنت بوت الله لأن أنت بوت الله عند هذا الأمير كذي أمير زند كذي خليفة زند بوت الله أنت فاستأذن لي عليه كسو زند مقبات فلقى له أسفكر اللي فاستأذن فقال طيب فأذن له عمر فقال سد فلما دخل بقبا جزي سويه قال اندهاله هي يزاك قال ما سفرار قال ويقول له عندما ذات ነው እየሰራ ያለው የابن الخطاب የخطاب ልጅ ሆይ ብሎ ዛት ገና ከመግባቱ አነጋገሩን እንኳን ተመልከቱ የخطاب ልጅ أمير المؤمنين خليفة ناتشو صحابوش بزي ملكو لم يناقرواچو يا ابن الخطاب فوالله بالله هنبي ما تعطينا الجزلة ببزات أتسألهم ولا تحكموا أتفردم فينا بين وسط بالعدل بفتها أتفردم بفتهم أتفردم فغضب عمر رضي الله عنه عمر تقوت حتى هم اسكم يسبو درس أن يوقع به بس لاي ليك أتو تسكم يسبو يتليك على لن أنت يوقع به أن يقع بميلا ألا إيش تقري لهم أن يوقع به بس لاي
ቅጣትን ሊጥሉበት እስከሚያስቡ ድረስ فقال له الحر በዚህን ጊዜ ሑር እንዲህ አለ يا أمير المؤمنين يا أمانيوች አዛዥ ሆይ إن الله تعالى يلاك والله قال لنبيه صلى الله عليه وسلم لنبي እንዲህ ብሏቸዋል خذ العفو ገርን ጸባያዝ ይቅር ባይነትን ያዝ ብሏቸዋል وأمر بالعرف بملكام مزز وأمر بالعرف بملكام مزز وأعرض شلابل تو عن الجاهلين كلاواكيوج وين كبالغيوج تواچو بلوال وإن هذا إيه سوي دغمو من الجاهلين كجاهلوج ነው والله ይሄንን ሲሉ ተሳቸው والله በአላህ ይሁንብኝ አሉ ኢብኑ አባስ ما جاوزها عمر አላለፋትም እችን ቃል حين تلاها حر በሳቸው ላይ ባነበባት ጊዜ አልተላለፉም ቆሙ وكان وقافا የሚቆሙ ነበሩ በብዛት የሚገቱ የሚቆሙ ነበሩ عند كتاب الله تعالى يلاقى الله መጽሐፍ ዘንድ ቁርአን ሲቀራላቸው ከህጉ የሚቆሙ ነበሩ በዚያ የተነሳ ባንዴ ራሳቸውን ገቱ ቁጣቸውን ተቆጣጠሩ አሸነፉ رواه البخاري ቡኻሪ የዘገቡት ነው ትንሽ መለስ ልበል የሐዲሱ አስተላላፊ የታሪኩ አስተላላፊ አብዱላህ ኢብኑ አባስ ናቸው رضي الله عنهما እሳቸውንም አባታቸው አባስንም አላህ ይወደድላቸውና قال እንዲህ አሉ قدم عيينة بن حصن عيينة بن حصن متى عيينة بن حصن ማለት ባለፈው ያሳለፍነው የሁነይን ዘመቻ ላይ ነብዩ ሰለላሁ ዐለይሂ ወሰለም በቅርብ የሰለሙ ሰዎችን ለየት ባለ መልኩ መቶ ግመል ሲሰጡ አዲስ ሰለምቴ ስለነበር 100 ግመል ከተሰጣቸው ሰዎች ያኔ ገና የሰለመ አሁን ያስቀየመው ምንድነው በዑመር ከተባለ አቡበክር ሲዲቅ ረዲየላሁ ዐንሁ በዘመነ ኺላፋቸው ጊዜ ረሱል ሰለላሁ ዐለይሂ ወሰለም ሲሰጡ በነበረው መልኩ ያኔ እየተከተሉ ሲያከፋፍሉ ነበር ዑመር የተለየ ሐሳብ አላቸው እነዚህ ሰዎች በጊዜው አዲስ ሰለምቴዎች ስለሆኑ ኢማናቸው እንዲጠነክር እየተባለ ነው የተደረገው ይሄ ምክንያት አሁን አብቅቷል ስለዚህ እኩል ማከፋፈል አለብን በተለየ መልኩ መያዝ አለብን የሚል አቋም አላቸው ዑመር አቡበክር ጋር ሐሳባቸው ይለያያል ግን አቡበክር የራሳቸውን መንገድ ሄደዋል ኺላፋው እሳቸው ላይ ሲደርስ ዑመር ያንን ነገር በሚታያቸው መልኩ ማስተካከል ያዙ ስለዚህ ቀድሞ በተለየ መልኩ ሲያገኝ ነበር ቀነሰበት በዚህ ነው የተበሳጨው ብዙ አትሰጠንም ይያላሉ ይሄንን እንጂ ከሌሎች ያነሰ ተሰጥቶት አይደለም በፍትህ አታከፋፍልም በፍትህ አትፈርደንም የሚለውም ይሄንኑ ነው ወጣ ያለ ነው ለየት ያለ ነው ሁኔታው ከዲናዊ ተርቢያ ትንሽ ራቅ ያለ ነው ራቅ ያለ እንደሆነ ከሚያመላክቱት ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ ጊዜ በርካታ የአረብ ሰዎች በተለይ በደው ገጠሪዎቹ ከእስላም አፈንግጠው ነበር ከነዛ ካፈነገጡት ውስጥ አንዱ እሱ ነበር ወጥተው ከነበሩት ኋላ በአቡበክር ሲዲቅ ረዲየላሁ ዐንሁ ያ አደገኛ የሆነ የሪዳ ዘመቻ ከእስላም ያፈነገጡትን አስገብረው አሸንፈው ሲቆጣጠሩ ይሄ ዑየይና ብን ሒስን ተማርኮ ነው የቀረበው ሰልሞን ከዛ እንደገና ተመልሶ ነው የታለፈው እና ወጣ ያለ ነገር አለው ማለት ነው ከመነሻውም በዛ የተነሳ ነው አቀራረቡም ይሄን የሚያሳየው አነጋገሩም ይሄን ነው የሚያሳየው እና ከወንድሙ ልጅ ዘንድ መጥቶ አረፈ የወንድሙ ልጅ ከዑመር ረዲየላሁ ዐንሁ ታላላቅ አማካሪዎች ውስጥ አንዱ ነው የዑመር አማካሪዎች ምን አይነት ናቸው ተባለ አዋቂዎች ናቸው ሽማግሌዎችም ይሁን ጎልማሶችም ይሁን ወጣቶች ማለት ምንድነው የተፈለገው ዑመር ነፈር ነው የተባለው ነፈር ቁጥሩ ትንሽ ነው የተወሰነ አማካሪዎች አሏቸው ይሄ ሰው የፈለገ ዒልም ቢኖረው ስልጣን ቢኖረው አስተዋይ አርቆ ተመልካች አገናዛቢ የሆኑ ሰዎችን አማካሪ ማድረግ ተገቢ ነው አስፈላጊ ነው ዑመር ደረጃቸው ይታወቃል ካሉት ሰዎች በዕልም ጫፍ ላይ ካሉት ናቸው
ሐዲስ ላይ ስንመለከት በብዛት ያስተላለፉት እና አቡ ሁረይራ እና አብዱላህ ኢብኑ ዐምር ኢብኑ አልዓስ የመሳሰሉ ናቸው ከና አቡበከር ከና ዑመር የበለጠ ይሄ ማለት በዕልም ከና አቡበከር ይበልጣሉ ማለት አይደለም ዕልም ምንጩ ማን ነው ባለቤቱ ማን ናቸው ረሱል ሰለላሁ ዐለይሂ ወሰለም ለመልእክተኛው ደግሞ የበለጠ የሚቀርበው ማን ነው ከማንም የበለጠ አቡበከር ናቸው ገና ከመካ ጀምሮ ከዛ ቀጥሎ ዑመር ናቸው ኸሊፋዎቹ በዕልም የበለጡ ናቸው ከፍ ያለ ደረጃ ነው ያላቸው ከመሆኑም ጋር አማካሪ ይዘዋል በዚህ መልኩ አማካሪዎቹ ደግሞ እድሜ ብቻ አይደለም በእድሜ በሳል የሆኑ አስገብተዋል ወጣቶችንም አስገብተዋል ምንን መሰረት ባደረገ ልክ በአሁኑ ሰዓት እንደሚደረገው የወጣት ሊግ አይነት ነገር አይደለም ዝም ብሎ ከየዘርፉ የሆነ ተወካይ መሰብሰብ አይደለም ምክንያቱም የፖለቲካ ትርፍ አይደለም እዚህ የሚፈልገው ወጣቶቹ በዕልም የበሰሉ የሆኑ ለምሳሌ አብዱላህ ኢብኑ አባስ እድሜያቸው ትንሽ ነው ዕልማቸው የበሰሉ ናቸው ወላጆቻቸው ከሚሆኑ ሰዎች ጋር ነው አብረው የመማክርቱ አባል ናቸው ለዛ ነው እያነሱ ያሉት አስተላላፊው እሳቸው ናቸው አይደለ የዑመር ምክር ቤት አማካሪዎች ጎልማሶችም ይሁኑ ወጣቶች አዋቂዎቹ ነበሩ ስለዚህ እሳቸውም እዛ ስለሆኑ ነው ይሄን የሚያውቁት እዚህ ላይ ታሪኩ የተጠቀሰው አልሑር ኢብኑ ቀይስም ከነዚህ አዋቂዎች ውስጥ ስለሆነ ነው እየተጠቀሱ ያሉት ከነዚህ አዋቂዎች ውስጥ ነው እና ዑየይና ኢብኑ ሒስን ከወንድሙ ልጅ ዘንድ ከሑር ኢብኑ ቀይስ ዘንድ መጥቶ አረፈ ከዛ ምን አለ የብነ አኺ የወንድሜ ልጅ አለ ይሄ አሚር ዘንድ አንተ ቦታ አለህ አለ ቦታቸው ዕልማቸውን ያማከለ ነው በዕልማቸው የተገኘ ነው ቦታ አለህና እስኪ አስፈቀድልኝ ዑመር መንገድ በር የሚዘጉ ስለሆኑ አይደለም ይሄ ይሆነ በተለየ ገለል ብሎ ማናገር ፈልጓል ሰውየው ለዚያ ነው ፍቃድ የፈለገው በተለየ ማን ሊያናገራቸው ነው የፈለገው فاستأذن لي عليه ያስፈቀድልኝ فاستأذن ፍቃድ ጠየቁ فأذن له عمر ፈቀዱለት فلما دخل قال هي ابن الخطاب يا خطاب ልጅ አነጋገሩም እንዳልኳቸው አደብ የለውም እዚህ ላይ ያ አሚር አልሙእሚኒን ሌሎችም ያናገሩ እዚሁ ላይ ሑር የሚያናገሩበትን ተመልከቱ አለፍ ብሎ ያናገሩበት እዚሁ ላይ አለፍ ብሎ ምንድነው ያሉት ያ አሚር አልሙእሚኒን ብለው ነው አይደል ያናገሯቸው የኸጣብ ልጅ ሆይ ብሎ እንደዛቻ የዛቻ ንግግር ተናገረ فوالله بالله ሆነብኝ አለ የማለት ነው ما تعطينا الجزل አንተ ብዙ አትሰጠንም ولا تحكم فينا بالعدل بفتح ما تدانين ما اتستدرن عمر بفتح ሊጠረጠሩ ሊወለጀሉ የፍትህ ቁንጮ ናቸው የፍትህ ምሳሌ ናቸው የዑመርን ያክል መድረስ አልፋለቸው የሚባሉ ናቸው ከነብያት በኋላ በዚህ ደረጃ ሁሉ በፍትህ የሚያውቃቸው የተለየ የሆነ ለራሳቸው እንኳን የማያደርጉ ኹጥባ ላይ ሲወጡ የለበሱት ልብስ እንዳለ በመጣፊያ የበዛበት ልብስ ነበር የሚታየው የአገር አይነት ቀለም ነው ልብሳቸው ላይ የሚታየው መጣፊያ ምንድነው መጻፊያ እንዳይመስል ብዬ ነው ደግሞ የከተማ ላይ ታወቀ የተቀደደው የተለጠፈ ማለት ነው ተለጥፎ ቀዳዳው ደህና ልብስ እንኳን የላቸው በዚህ ደረጃ ራሳቸውን እስከሚጎዱ በምግባቸው በልብሳቸው ራሳቸውን እስከሚጎዱ በዚህ ላይ ነው ያሉት ለማን ነው የሚያዳሉት ለማን ነው የተለየ የሚሰጡት ምንም ነገር የላቸው የሚታወቁት በፍትሃቸው በዚህም የተነሳ ነው ጠባቂ እንኳን የላቸው የሚፈልጋቸው ሰው መጥቶ መስጊድ በረንዳ ላይ ሲያገኛቸው ነበር ተኝተው እና በፍትህም አታስተዳድርም አላቸው فغضب عمر በዚህም ጊዜ ተቆጣ رضي الله عنه حتى هم أن يوقع به يعني العقاب ቅጣት ሊጥሉበት እስከሚያስቡ ድረስ ወይም أن يضربه ሊመቱት እስከሚያስቡ ድረስ ደረሱ በሌሉበት ወነጀላቸው ሰው ናቸው ይሰማቸዋል የሌለ ነገር አንስቶ ሲለጠፈባቸው በዛ ላይ አቀራረቡ አደብ የቀለለው ነገር አለው فقال له الحر ሁኔታቸውን ሲመለከት حر بن قيس እንዲህ አላቸው يا أمير المؤمنين يا أمانيوች መሪ ሆይ إن الله تعالى قال لنبيه الله ለነብዩ እንዲህ ብሏቸዋል خذ العفو وأمر بالعرف خذ العفو
ይቅርባይነትን ገር የሆነ ጸባይን ያዝ ብሏቸዋል። ገራገር ሁን፣ አላፊ ሁን። ወእምር ቢልዑርፊ በመልካም ምዘዝ፣ ቢልማዕሩፊ ወአዕሪድ ዐን ልጃሂሊን ካላዋቂዎች ከሞኞች ደግሞ ተዋቸው፣ ችላ በላቸው ብሏል። ወኢነ ሃዛ ሚነል ጃሂሊን ይሄ ካላዋቂዎች ነው ሰውየው። ወላሂ ማ ጃወዘሃ ዑመሩ ሒነ ተላሃ ሰውየው በቀራት ጊዜ ሑር በቀራት ጊዜ አንቀጿት ዑመር ምንም አይነት ተጨማሪ ያሳዩት ባህሪ አልነበረም። አልተራመዱም፣ ወደፊት አልቀጠሉም። ወካነ ወቃፈን ወቃፍ ምን አለው ሙባለጋ በጣም የሚቆሙ ነበሩ። ዝም ብሎ መቆም አይደለም። ቁርአን ሲቀርባቸው መረጃ ሲቀርብ ይቆሙ ነበር አይደለም። በጣም ራሳቸውን የሚቆጣጠሩ ነበር። عند تذكير ማለት ነው። በሚገሰጹ በሚታወሱ ጊዜ عند كتاب الله عند حدود الله ከአላህ ወሰኖች ሲነገራቸው ሲታወሳቸው በጣም የሚቆሙ ነበሩ። رواه البخاري ቡኻሪ የዘገቡት። ልክ ለዑመር ለነብዩ ሰለላሁ ዐለይሂ ወሰለም አላህ እንዲህ ብሏቸዋል ሲባሉ እንደቆሙት መልእክቱ እሳቸውንም የሚመለከት በመሆኑ የተነሳ ልክ ነብዩ ሰለላሁ ዐለይሂ ወሰለምን ምሳሌ ማድረግ እንዳለባቸው አውቀው እንደቆሙት በተመሳሳይ መልእክተኛውን የሚመለከተው መልእክተኛን ይመለከታል። እሳቸው ምሳሌ እናደርጋለን፣ ዑመርና መሰሎቻቸው ምሳሌ እናደርጋለን። በተመሳሳይ ቁርአን ሲነበብ ሐዲስ ሲነገር ልንቆም ይገባል። ስሜታችንን ልንቆጣጠር። በአሁኑ ሰዓት በጣም ሰዎች ተቅዋቸው የሳሳ ከመሆኑ የተነሳ ማስረጃ ሲቀርብ እንዴት አድርገው እንደሚቆለምሙት ነው የሚያስቡት። እንዴት አድርጌ ላዙረው ነው በፍጥነት ቶሎ። ይሄ እኮ ማለት የተፈለገው ይላል መልእክቱ ፍጥጥ ብሎ እየታየ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በአካል ከፊታችን ባይቆሙ መልእክታቸው ፊት ለፊታችን እያናገረ ነው። ልክ ለዑመር ሲቀርብላቸው ቀጥታ ራሳቸውን ገተው እንደቆሙት ራሳችንን ልንቆጣጠር ይገባል። መልእክተኛው ሰለላሁ ዐለይሂ ወሰለም እንዲህ አዘዋል ሲባል طيب ቀጥታ ቢቻል ቀዳሚው ነገር እዚያ ትዕዛዝ ላይ መገኘት አለብን። ክልከላ ነው ራሳችንን መግታት፣ ትዕዛዝ ነው ራሳችንን መፈጸም። ያን ማድረግ በተለያየ ምክንያት ያን ማድረግ ቢያቀተን ደግሞ ቢያንስ መረጃን እየቆለመምን ሌላ ነገር ውስጥ መግባት የለብን። በቃ እኔ ራሴን ማሸነፍ አቅቶኝ ነው እየቃምክ ነው ያለኸው፣ ቢቻል አላህን ፈርተህ አቁም። ነፍስህን መጉዳት አይፈቀድም። ገንዘብ ያላግባብ ማባከን አይፈቀድም። በሚጠቅም ነገር ላይ እንኳን ተላልፎ ማለት ነው። ምግብ ላይ እንኳን በእስራፍ መጠቀም አይፈቀድም። አይደለም በሚጎዳ ነገር ቀርቶ ራስህን ማሸነፍ አቅቶሃል። ቢያንስ ርዕሱ ሲነሳ አትቀይም፣ አትከፋ። ለምን ትከፋለህ? በቃ አላህ ያንሳልኝ ዱዓ እያደረግ አላህ ያንሳልኝ ብለህ ቁም። ገና ርዕሱ ሲነሳ ለምን ትበሳጫለህ? ሌሎችም ነጥቦች ላይ እንደዚህ ልብስህን አሳጥር ሲባል ብትችል አሳጥረው። ልክ ረሱል ሰለላሁ ዐለይሂ ወሰለም እንዳደረጉት አብዱላህ ኢብኑ ዑመር በአንድ ወቅት መዲና መንገድ ላይ ጎዳና ላይ እየተጓዝኩ እያለ ያ አብደላህ የሚል ድምጽ ሰማሁ። ስዞር የአላህ መልእክተኛ ናቸው። ኢርፋዕ ኢዛረክ ሽርጥህን ከፍ አድርግ አሉኝ። ያ ረሱላህ እቺ እኮ የተሰበሰች ልብስ ነች፣ ያለቀ ልብስ ነው አልኳቸው። ለኩራት የሚሆን አይደለም ሊላቸው እኔ ምሳሌ አልሆነህም እንዲህ አሉኝ። ከዛን ጊዜ ጀምሮ ከመሃል ባት ያውርጃት አላውቅም። ወደፊት ይሄን የሚመለከት ርዕስ እናገኛለን። የፈለኩት ግን ምንድነው ቢቻል በቀዳሚነት ትዕዛዝ መፈጸም ነው ያለብን። የሚከብዱ ነገሮች ስለለመድናቸው ስለኖርንባቸው እንጂ ፈጽሞ የሚከብድ አይደለም። ልብስ መቁረጥ እግር መቁረጥ ነው እንዴ? ምን የሚከብድ ነገር አለው? ፋሽን ሲሆን እኮ ሰው ተከትሎ ይፈጽመዋል በቀላል ምንም ሳይመስለው። መፈጸም አቅቶሃል በተለያየ ምክንያት ሌላ ነገር ውስጥ አትግባ። እነዚህ ልብሳቸውን የሚያሳጥሩ እንዲህ አይነት ችግር አለባቸው። የራስህን ችግር ሌሎችን በመክሰስ ለመሸፈን መሞከር የለብህም። የሆኑ አካላት አቀራረብ ችግር ይኖርባቸው የሆነ ነገር ይኖርባቸው በዚያ ነገራቸው ያለባቸውን ነገር እየጠቀስክ ራስን አትሸንግል። ቢያንስ በቃ እዚህ ላይ ድክመት አለኝ የአላህ ፍቃድ ሲሆን አስተካክላለሁ። አይ ሐቁ ልክ ነው እዚህ ቦታ ላይ ቢያንስ ለእውነት ወገን ተግባሩ ላይ እንኳን ቢያቀተህ ማለት ትልቅ ዋጋ አለው ይሄ በራሱ። ከዚያ አልፎ መረጃዎችን መቆልመም አልፎ ሰዎች ይህን ስለተናገሩ ብቻ ሌላ ስም መስጠት ውስጥ የምንገባ ከሆነ ጥፋታችን አንድና ሁለት አልሆነ፣ መልኩ ይደራረባል፣ አይነቱ ይበዛልና
ጥንቃቄ ሊኖረን ይገባል። ከሐዲሱ ከምንወስዳቸው ቁም ነገሮች የቁርአን ተሸካሚዎች የዕልም ሰዎች ያላቸው ደረጃ ዋጋ ተጠቁሟል። ከየት ነው የምንወስደው? ዑመር ረዲየላሁ ዐንሁ አማካሪ አድርገው ሲያቀርባቸው የነበሩ ሰዎችን በተመለከተ። ሁለተኛ ለህዝብ ምሳሌ የሚሆኑ መሪ የሚሆኑ ሰዎች በዙሪያቸው የሚገኙ ሰዎችን ሁኔታ ማጤን ይኖርባቸዋል። ባለስልጣን ይሁኑ ሐታ ዑለማ እንኳን ሆነው ዛሬ በዑለማ መካከል ብዙ መናከስ አለ። ምክንያት በዙሪያቸው ያሉ ተማሪዎች ናቸው የሚያባሏቸው። በቃ ተማሪን አምኛለሁ ብሎ የሚያቀርቡለትን ያምናል፣ ይቀበላል ወሬው። እዛም ጋር እንደዚያ ሰው ላንተ ደህና ሆነ ማለት ሲወጣ ደህና ይሆናል ማለት ላይሆን ይችላል። የተለያየ ፊት ያለው ሰው ይኖራል። ስለዚህ ነገሮችን አላህን መፍራት በትክክል አለ ወይ እነማን ጋር ነው ውሎ የሚለውን ማጤን ያስተውላል። ይሄ በተለይ ከፍ ማለት ሲኖር በስልጣን በዕልም ደረጃ ሲጨምር ጥንቃቄው ኃላፊነቱ በዛው መልኩ ይጨምራል። በዛው መልኩ ጥንቃቄ ይኖራል። ምክንያቱም የዓሊም መንዳለጥ የዓለም መንዳለጥ ነው። ብዙ ሰው ነው የሚጎዳው፣ ብዙ ሰው ነው የሚያንሸራትተው። ጥንቃቄ የበለጠ ኃላፊነቱ ይጨምራል ማለት ነው። ዳዕዋ ላይ ሲሆን በዛው መጠን ኃላፊነቱ ይጨምራል። ሌላው ቀርቶ ኢማም ሲሆን የመስጂድ ኢማም ሲሆን ኃላፊነቱ ይለያል። እየሰገርክ እንኳን እያለ ከኋላ ያለውን ሁኔታ ታጤናለህ እኮ። ዝም ብለህ የራስህን አይደለም የምትቀራው። በቃ ዛሬ በቃፍ ሱረቱ ቃፍ መቅራት ፈልጋለህ፣ ዝም ብለህ አትሄድም። ከኋላ እየተንጫጫ ያለ ነገር አለ። ምንድን ነው እየተከሰተ ያለው? አሳጥረው። እሺ አሁንም ከታሪኩ ከሚወሰዱ ቁም ነገሮች ውስጥ የቀሩትን የተወሰነ ለማንሳት መሪ የሆነ ሰው በህዝብ ላይ መሪ የሆነ ሰው የተከታዮችን ልብ ለመያዝ አንዳንድ የጥያቄያቸውን ፍላጎታቸውን ማስተናገዱ እንደሚወደድ መቀበል እንደሚወደድ ታሪኩ ላይ ጥቆማ አለ፣ ፍንጭ አለ። የት ላይ ነው ያለው? መሪ የሆነ ሰው ተከታዮቹን ፍላጎታቸውን ጥያቄያቸውን በመመለስ በማቅረብ በማስተናገድ ይበልጥ ልባቸውን ለመያዝ ዝም ብሎ ለተመልቅ ሳይሆን ተገቢ ባልሆነ መንገድ ሳይሆን ልባቸውን ለመያዝ ይበልጥ ለማቅረብ ጥያቄያቸውን ሊያስተናግድላቸው ይችላል። የት ነው? ፍንጭ አለን፣ ጥቆማለን። እሺ ሑር ብን ቀይስ ረሂመሁላህ አንዳንዶች ሰሃቢይ ናቸው የሚያባሉ አላሁ አዕለም ሱህባ አላቸው ያሉም አሉ። እሳቸው ዑመርን ረዲየላሁ ዐንሁ ፍቃድ ሲጠይቁ ከሰውየው ጋር ለማገናኘት ዑመር እሺ ብለው መቀበላቸው ከዛ የሚወሰድ ነው። ሌላ የዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ገድላቸውን ደረጃቸውን እናያለን። እሱም የአላህ ሱብሓነሁ ወተዓላ አንቀጾች ሲነሱ ህጎች ሲወሱ ምን ያህል ነፍሳቸውን ተቆጣጥረው የሚቆሙ እንደነበሩ ተጠቅሷል። ሌላ ሕክመቱል ዓሊም ፊ ተዝኪር ኢማሚሂ አዋቂ የሆነ ሰው አዋቂ አስተዋይ የሆነ ሰው መሪውን ሲገስጽ ወይም ሲያስታውስ የሚጠቀመው ጥበብ ተጠቅሟል። እሱም ሑር ብን ቀይስ ዑመርን ያስታውሱባቸው አቀራረብ ነው ይሄን የሚጠቁመን። የቁርአን አንቀጽን አንብበው የሰውየውን ሁኔታ አንስተው ዑመር ረዲየላሁ ዐንሁ ሁኔታውን እንደገና ረጋ ብለው እንዲያጤኑ አስታውሰዋቸዋል። ሌላ ሆነን ከዚሁ ቂሷ የምንወስደው ትምህርት طيب رأي أهل العلم لا يكون بهوى ولا لمصلحة የዕልም የአዋቂዎች እይታ አካሄድ ዕልምን መሰረት ባደረገ ማስረጃን መሰረት ባደረገ መልኩ እንጂ ስሜታቸውን ዝንባሌያቸውን ወይም ደግሞ ዝም ብሎ የግል ጥቅማቸውን ተከትለው እንዳልሆነ ይልቁንም ለአላህና ለመልእክተኛው ሲሉ ሐቅን አስቀድመው እንደሚጓዙ። ለዚያም ነው ሰውየው አቀራረቡ የሚያናድ ነው። እርምጃ ሊወስዱ አስበው ነበር። ነገር ግን የሸሪዓው አካሄድ አላህ Subhanahu Wa Ta'ala እንዲህ ብሏል የሚለው ተግሳጽ ሲመጣ ቀጥታ ነው የቆሙት። በዛ በኩል መጥቶ የነበረውን ስሜታቸውን አላስተነፈሱም፣ አልቀጠሉበትም። አስተዋይ የሆነ ሰው አላህን ፈሪ የሆነ ሰው ነገሮችን በዚህ አግባብ ሊይዝ እንደሚችል እንወስዳለን ማለት ነው። والله اعلم እዚህ ላይ ይበቃል። سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب